ሰላም እንደምን አላችሁ ክቡራትና ክቡራን ተከታታዮቻችን እንደምን ቆይታችኋል? እንግዲህ የተለያዩ ጉዳዮች ወደ አጀንዳነት መጥተዋል። በዛሬው ዕለት በዋናነት ልናስቃኛችሁ የፈለግነው ጉዳይ ግን ከዚህ ከቆላ ድባው ክስተት ጋር የተገናኘ ነው። ከዛ ባለፈ ስለ አይሾ ስፒድ እንግዲህ ወደ አፍሪካ ጉብኝቱን ቀጥሏል። ወደ ኢትዮጵያም የመምጣት እቅድ እንዳለው እየተነገረ ነው። አይሾ ስፒድን ተከትሎ ብዙ ሰዎች የተለያየ አስተያየትን እየሰጡ ነው። አንዳንዶቹ እንዴት አድርገን እንቀበለው፣ እሱ ትልቅ የቱሪዝም መስህብ ይሆንልናል፣ ትላልቅ ነገሮችን ያደርግልናል በሚል እንዴት እንቀበለው በሚል ትልቅ የሚባል የቤት ስራ ለራሳቸው ሰጥተው እየሰሩ ነው የሚገኙት። ሌሎቹ በሌላ አንግል የእሱ መምጣት በእውነት የሚጠቅም ነገር ነው ወይ፣ መምጣቱስ አስፈላጊ ነው ወይስ በዚህ ደረጃስ ዝግጅት እናድርግ መባሉ የቱን ያህል ትክክል ነው የሚሉ የተለያዩ ጥያቄዎች እየተነሱ ናቸው። ከዛ ባለፈ ብዙዎቹ በተለያየ መንገድ የተለያዩ መረጃዎችን እያሰራጩ በእርግጥ የቆላ ድባው ነገር እጅግ አስገራሚ ታምር የታየበት ሆኗል ማለት ይቻላል። እንግዲህ ምንድነው ቆላ ድባ የሆነው? በተለይም አንድ ዋርካ ነበረ በኮሪደር ልማት የተነሳ እንዲፈርስ ብዙ ሰዎች ጥያቄ ያቀረቡ ወይም ደግሞ እንዲቆረጥ ተወስኖበት የነበረ ዛፍ ነበረ። ከዛ እንግዲህ እሱ ዛፍ ለመቁረጥ ሲሄዱ የሚቆርጡበት መሳሪያ በተደጋጋሚ ሲበላሽ ነበረ። በተደጋጋሚ እንደዚህ አይነት ነገሮች ያጋጥሟቸዋል። እንግዲህ በዚህ ሁኔታ ውስጥ ያሉ ይህ ዋርካ ለኮሪደር ልማት እንዲቆረጥ ተወስኖበት ሰዎች ወይም ሰራተኞቹ ለመቁረጥ በተደጋጋሚ ሄደው ነበር። ከዛ በኋላ ግን ሊሳካላቸው አልቻለም። የያዙት መሳሪያ በጠቅላላ ይከሽፍባቸዋል። ከዛ ሲያስቸግራቸው ለመቁረጥ ያሰቡትን ይተውታል ማለት ነው። እንግዲህ ከጥቂት ቀናት በኋላ በዚህ ዋርካ ስር ትላንትና በቪዲዮም በተለያዩ ዲቫይሶች እንደተመለከታችሁት የቅድስት ኪዳነ ምሕረት ምስል ከብርሃናማ ነገር ጋር ተከስቷል። እንግዲህ በዚህ ዋርካ ስር ታይታለች ማለት ነው። ከዛ ኋላ በጣም ብዙ ሰው ነገሩን እየተመለከተው እየተገረመ እየተደነቀም የነበረበት ሰዓት ነው የነበረው። እንግዲህ በዚህ ብቻ አላበቃም። በጣም ብዙ ሰው ታምሩን ለማየት ከየአካባቢው ተሰብስቦ ነበረ። ከዛ በኋላ ደግሞ ጸበል እዛው ቦታ ላይ እንዲፈልቅ ሆኗል ማለት ነውና የሚገርም ታምር ነው እዚች ትንሽዬ ከተማ ላይ የተከሰተው። ብዙ ሰዎች በጣም የሚያስደስት አስተያየትን እየሰጡ ናቸው። አንዳንዶቹ ግን ያው የተለመደ የሰይጣን ስራ አለና መቃወማቸውን ቀጥለዋል። ይሄ እውነት አይደለም፣ በውሸት ነው፣ እንደዚህ ነው ምናምን የሚሉ ብዙ አሉ። ያው ከርኩስ መንፈስ የሚመነጭ ሐሳብን የሚሰጡ ማለት ነው። እና አስደናቂ ነገር ነው የተከሰተው። እንግዲህ ሰው ተሰብስቦ ባለበት ሰዓት ነው እንግዲህ ይሄ ጸበል ፈልቆ አሁን ብዙ ሰዎች እየተፈወሱበት እንዳለ ነው ከቦታው የሰማ ነው ማለት ነው። እንግዲህ በትላንትናው ዕለት ዓለም ሁሉ ይስማው በሚል ብዙ ሰዎች ይህን አስደናቂ ታምር እያጋሩ ነበረ። ጉዳዩ የተከሰተው ታህሳስ 22 ነው። እንግዲህ በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል ነው የታየው። ከዛ በኋላ እንግዲህ ክስተቱ ለየት የሚያደርገውና የብዙዎችን ትኩረት የሳበው ደግሞ ቀደም ብሎ የነበረው ሁኔታ ነው። እንግዲህ በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልቱ ዳር የሚገኘው ይሄ ዋርካ እንዲቆረጥ ታቅዶ ነበር፣ ቀደም ብዬ እንደነገርኳችሁ ማለት ነው። ነገር ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ሲደረግ ለመቁረጫነት የሚያገለግሉት ቁሳቁሶች እንግዲህ ከዛ ሁሉ በኋላ ማለት ነው ሙከራ ሲደረግ ለመቁረጫነት የወሰዷቸው እቃዎች በጠቅላላ ተሰበሩ።
ስለዚህ ስራውን መስራት አልቻሉም። ያ ተስፋ ቆርጠው ተውት ማለት ነው። ስለዚህ ሰራተኞቹ እንግዲህ ነገሩ አልሆን ስላላቸው ትተውት በሄዱበት ጥቂት ሰዓታት ውስጥ ነው እንግዲህ አመሻሹ ላይ በዋርካው አካል ላይ የኪዳነ ምሕረት ምስል ተገልጦ የታየው ማለት ነው። እና እንግዲህ በዚህ ሰዓት የከተማው ህዝብ እና ከየአካባቢው የመጡ ምዕመናንም በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ናቸው። ይህም የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን ሁሉም እየሰጡ ነው ያሉት ማለት ነው። እንግዲህ ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት የሚያሳይ ሲሆን አሁን ደግሞ ይሄው እንግዲህ እናታችን ተገለጠች ሲሉ የቆላ ድባ ከተማ ነዋሪዎች እየተናገሩ ነው የሚገኘው ማለት ነው። እንግዲህ ጉዳዩ በዚህ የሚያበቃም አልሆነም። ከዛ በኋላ ወዲያው ትንሽ ቆይቶ ደግሞ ጸበሉ ሊፈልቅ ችሏል። እንግዲህ የቆላ ድባ ህዝብም እንግዲህ የእግዚአብሔር ድንቅ ስራ በቆላ ድባ ተገለጠ እያለ እግዚአብሔርን እያመሰገነ በእልልታ በጭብጨባ ከቦ እዛው ቦታ ላይ ነው የሚገኘው ማለት ነው። በዚህ ሰዓት እንግዲህ ትላንት ማታ በጎንደር ምስራቅ ደንቢያ የተከሰተውን ነገር ነግረናቸዋል። ይህ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም እያስደነቀ ነው ያለው ማለት ነው። እንግዲህ የእናታችን የኪዳነ ምሕረት ምስል በታየበት በዚህ ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶም ወጥቷል። ህዝቡም ከሊቅ እስከ ደቂቅ እየተጠመቀ እየተፈወሰ ነው ያለው። በቦታው የሚገኘው ህዝብ በጸበሉ እየተጠመቀ እንዳለ ሰምተናል። እንግዲህ እግዚአብሔር በቸርነቱ ድውያንንም እየፈወሰ የታመሙትንም እየዳሰሰ መሆኑ ተነግሯል ማለት ነው። ውድ ተከታታዮቻችን እንግዲህ በስፍራው ያለው ምእመን በደስታ በእልልታ በምስጋና አካባቢውን አድምቆታል ነው የተባለው። እንግዲህ ከዚህ የጸበሉ መፍለቅ በኋላ በስፍራው ያለው ምእመናንም እጅግ በሚያስደስት ሁኔታ ናቸው ያሉት ማለት ነው። እንግዲህ ለብዙዎቹ መዳኛ የሆነውም ጸበል ፈንድቶ ወጥቷል። እግዚአብሔርም በቅዱሳኑ ላይ ድንቅ ስራን እየሰራ ነው የሚገኘው። ቸርነቱና ምሕረቱ ለሁላችንም ይሁን። እንግዲህ ይሄ በጣም የሚያስደስትና የሚያስገርም ነገር ነው የተከሰተው። እግዚአብሔር ዛሬም ለልጆቹ ታምራቱን እየገለጠ ነው። ለብዙዎቻችን የእምነት ጥንካሬ ጽናት የሚሆን ነገር ነው ከቦታው የደረሰን ማለት ነውና እጅግ አስገራሚ ነው። በዚህ ምስል ላይ እንደምታዩት ማለት ነው። እንግዲህ ሁላችንንም ለደጁ ለቤቱ ያብቃን ነው ምንለው። እንግዲህ በዚህም የፈውስ ዝናቡ ሌላም ታምር ነው። ይሄም እንግዲህ ጸበሉ ከፈለቀ የኪዳነ ምሕረት ምስልም ከታየ በኋላ አሁን ደግሞ በእጅግ በሚገርም ሁኔታ የፈውስ ዝናብ እየዘነበ ነው ያለው። በቆላ ድባ እንግዲህ የፈውስ ዝናቡም ዘንቧል። እግዚአብሔር በቅዱሳኑ ላይ ድንቅ ሆኗል። በዚህ ሁኔታ ማለት ነው በጣም የሚደንቁ ነገሮች እየተከናወኑ ነው ያሉት። በዋርካው ላይ ምስሉ ከታየ በኋላ ወደ ፈውስ ምዕራፍ ነው በቀጥታ የተሸጋገረው። ጸበሉ ፈለቀ፣ ለብዙዎቹ መዳኛ ሆነ ማለት ነውና በጸበሉ እየተጠመቁ ያሉ በርካታ ወገኖች እየተፈወሱ ናቸው። ስፍራው በምስጋና በእልልታ በዝማሬ ተሞልቷል። ህዝቡም ከየአቅጣጫው እየመጣ የበረከቱ ተካፋይ የሆነ ነው። እንግዲህ የእናታችን ቃል ኪዳን መሳሪያውን ያስቆመች እናታችን ዛሬ ደግሞ በጸበሏ ቁስላችንን ጠገነች እያሉ ብዙ ምእመናን በደስታ እያመሰገኑ ነው የሚገኙት። እንግዲህ ለመቁረጥ የመጣው መጥረቢያ ተሰብሯል፣ ለመፈወስ የመጣው ጸበል ግን ፈልቋል እና አስደናቂ ታምር እየታየ ነው በዚህ ሰዓት የሚገኘው። ይህ እንግዲህ የአምላክ ድንቅ ስራ ለዓለም ሁሉ እንዲደርስ ብዙዎቻችሁ ይህንንም ሼር በማድረግ የእግዚአብሔርን ታምር እንድትነግሩ እንድታጋሩ ነው መንጋብዛችሁ ማለት ነው። የተለየ ነገር ሲኖር ተመልሰን መተን እንነግራችኋለን። ሌላው እንግዲህ ከአሾስፒድ ጋር የተገናኙ የተለያዩ መረጃዎች እየወጡ ነበረ። አሾስፒድ ወደ ኢትዮጵያ የመምጣት ሀሳብ እንዳለው ተነግሯል። የኢትዮጵያ ቆይታውንም በተለያዩ የሀገሪቱ ክፍሎች ተንቀሳቅሶ ሊያደርግ እየፈለገ እንደሆነ ነው እየተነገረ ያለው። በእርግጥ የአሾስፒድ ጉዳይ ብዙ ሰዎችን ለሁለት ከፍሏል። አንደኛው ለምን ይመጣል፣ መምጣቱስ ጥሩ ነው ወይ የሚሉ ነው። ሁለተኛው ደግሞ አይ መምጣቱ አገሪቱን የቱሪዝም እድገት ያነቃቃል፣ ስለዚህ ያን ያህል ጥፋት የለውም የሚሉ ነገሮችን እያነሱ ነው የሚገኙት ማለት ነው። እንግዲህ አሾስፒድ በቅርቡ ኢትዮጵያ ይገባል ተብሎ እየተጠበቀ ነው የሚገኘው። አሾስፒድ ለመሆኑ ማን ነው ብላችሁ ከጠየቃችሁ ከብዙ መንገዶች አንጻር ያገኘነው መረጃ እናካፍላችሁ።
በተለይም አይሾ ስፒድ እንግዲህ አይሾ ስፒድ በአሜሪካ የተወለደ ሰው ነው። በተለይም በወላጅ ስሙ ዳረን ዋትኪንስ ጁኒየር ይባላል። የሚታወቀው እንግዲህ ዝነኛ አሜሪካ ዩቲዩበር ነው። የቀጥታ ስርጭት አቅራቢ ወይም ስትሪመር በመባል ነው በአብዛኛው ሰዎች ዘንድ የሚታወቀው። እንግዲህ የተወለደው ጥር 21 2005 ዓመተ ምህረት ነው እንደ ፈረንጆቹ አቆጣጠር በሲናን ሲቲ ኦሃዮ ነው የተወለደው። በአሁኑ ወቅት እንግዲህ የ20 ዓመት ወጣት ነው አይሾ ስፒድ። በተለይ በ2021 እንደ አውሮፓውያን አቆጣጠር አካባቢ በጨዋታ ወይም ጌሚንግ ስርጭቶች ላይ በሚያሳየው ከፍተኛ ጉልበት አስቂኝና አንዳንዴም ግልፍተኛ በሆኑ ድርጊቶቹ እንደ መጮህ አይነት ነገሮች ማለት ነው በቲክቶክ ላይ በሰፊው በመሰራጨቱ ዝነኛ ሊሆን ችሏል ማለት ነው። እንግዲህ ከዛ በኋላ የክርስቲያኖ ሮናልዶ ከፍተኛ ደጋፊ ነው። የይዘቶቹም ወደ እግር ኳስ በማዞር በዓለም ዙሪያ በተለያዩ የዝግጅቶችን ሲያቀርብ ይስተዋላል። እንግዲህ የአመቱ ምርጥ የቀጥታ ስርጭት አቅራቢ ነው። ስትሪመር ኦፍ ዘ ይር ተብሎ ሽልማቱንም ወስዷል። እንግዲህ በዩቲዩብ ከ45 ሚሊዮን በላይ ሰብስክራይበርስ ያሉት ሰው ነው ማለት ነው አይሾ ስፒድ። እንግዲህ ከቀጥታ ስርጭቱ በተጨማሪ በሙዚቃ ወይም ይሄ የራፕ ስራዎች ላይ በWWE የትግል መድረኮች ላይም ተሳትፎ ሲያደርግ ይታያል። እንግዲህ አይሾ ስፒድ በዘመናዊ የኢንተርኔት ባህል ውስጥ ትልቅ ተጽዕኖ ካላቸው ወጣት ዝነኞች ውስጥ የሚመደብ ነው ማለት ነው። እንግዲህ ማንነቱ ይሄ ሆኖ ሳለ አንዳንድ ግለሰቦችና ሰዎች ግን ምን ይላሉ? አይሾ ስፒድ ከማንኛውም ሚስጥራዊ ማህበር ጋር ግንኙነት አለው። እንዴት በዚህ ባጭር ጊዜ ውስጥ ፌመስ ሊሆን ቻለ? እዚህ ደረጃ ላይ እንዴት ደረሰ? አላማውስ ምንድነው? አሁን ወደ አፍሪካ የጀመረው ጉብኝትስ ምንን ያካተተ ነው? የሚሉ ብዙ ወቀሳዎች እየተነሱ ነው የሚገኙት። እንግዲህ እስካሁን ድረስ አይሾ ስፒድ የዚህ ማህበር አባል ነው ተብሎ የተነገረ ነገር ባይኖርም ግን እንደማንኛውም ከፍተኛ ተከታይ እንዳለው ዝነኛ ግለሰብ በሶሻል ሚዲያ ላይ በተለይም በቲክቶክ እና ዩቲዩብ ማለት ነው ከኢሉሚናቲ ወይም መሰል ድርጅቶች ጋር የሚያያይዙ የተለያዩ መላምቶች ወይም ኮንስፓይሬሲ ቲዮሪስ በደጋፊዎቹ ዘንድ ይሰማሉ። እነዚህ ግን አብዛኛውን ጊዜ ለቀልድ ወይም ለተመልካች መሳቢያ የሚሰሩ ናቸው ተብሎ ነው የሚታመነው ማለት ነው። ከዛ ባለፈ ስፒድ እንግዲህ ራሱ አንዳንዴ ተከታዮችን ለማዝናናት ሚስጥራዊ የሆኑ ነገሮችን እንደሚመረምር የሚያሳዩ ቪዲዮዎችን ሲሰራ ይታያል። ለምሳሌ the secret origins ወይም ደግሞ secrets of YouTube የሚሉ ርዕሶችንም ይጠቀማል። ነገር ግን እነዚህ ይዘቶች ከእውነተኛው ሚስጥራዊ ማህበራት ጋር ግንኙነት የላቸውም። ይልቁንም የዩቲዩብ ስራውን ወይም የግል ህይወቱን የሚመለከቱ እንደሆኑ ነው በአብዛኛው ዘንድ የሚሰማው ማለት ነው። ሌላው በኤአይ የተጭበረበሩ ቪዲዮዎች ይለቀቃሉ በቅርብ ጊዜ ማለት ነው። በ2025 በሱ ስም የተሰሩ የሰው ሰራሽ ብልህነት ወይም ኤአይ ዲፕ ፌክስ የሚባሉ ቪዲዮዎች በብዛት ተሰራጭተውበት ነበረ። ከነዚህ ቪዲዮዎች መካከል አንዳንዶቹ እሱን በማይገባ ሁኔታ ሊያሳዩት ሞክረዋል። እሱ ራሱ እነዚህ ቪዲዮዎች ሐሰተኛ ናቸው ሲል በይፋ ተቃውሟል። እንግዲህ ባጭሩ ከሚስጥራዊ ማህበራት ወይም ሴክሬት ሶሳይቲስ ጋር ያለው ግንኙነት በግልጽ የሚታይ አይደለም። ሌላው ከዚህ ጋር በተገናኘ እነሱበት የነበሩ ጉዳዮች ነበሩ። ከዛም ጋር አልፎ ተርፎ ብዙዎቹ ቅሬታን የሚያነሱበት ብዙ መንገድ ነበረ። እንግዲህ አይሾ ስፒድ በተለይም ስለ ሃይማኖት ሲጠየቅ አደባብሶ የሚያልፋቸው አጋጣሚዎች ብዙ ናቸው። በአንድ ሃይማኖታዊ ተቋም ዙሪያ በተለያዩ ጊዜያት በማህበራዊ ሚዲያም የሚዘዋወሩ ብዙ ነገሮች ተጠይቆ አድበስብሶ አልፏል። ስፒድ በተለያዩ ጊዜ በቤተ ክርስቲያን ውስጥ ሲጸልይ ወይም ከመጽሐፍ ቅዱስ ጋር የተገናኙ ነገሮችን ሲያደርግ ይታይ ነበረ። ይሁን እንጂ በአንዳንድ የቀጥታ ስርጭቶች ወይም ላይቭ ስትሪምስ ላይ በመንገድ ላይ የሚያገኛቸው ሰበካዎች ክርስቲያን ነህ እንዴ ብለው ሲጠይቁት ግልጽ ያልሆነ ምላሽ ሲሰጥ ወይም ሲክድ የታየባቸው በጣም ብዙ ቪዲዮዎች አሉ። እንግዲህ ስፒድም ወደ ተለያዩ የሙስሊም ሀገራት ለምሳሌ ኳታር፣ ሳውዲ አረቢያና ኢንዶኔዥያ ባደረጋቸው ጉዞዎቹ ለእስልምና ሃይማኖት ያለውን አክብሮት በተደጋጋሚ ሲያሳይ ተስተውሏል። ሰላም አለይኩም እያለ ሰላምታም ሲያቀርብ ለብዙዎቹ ታይቶ እጅግ አስገራሚ ነበረ። መስጂዶችንም በመጎብኘት አልፎ አልፎም ቁርአንን ሲሰማ የሚታይባቸው ቪዲዮዎች ወደ እስልምና ተቀየረ እንዴ የሚሉ ወሬዎች እንዲነሱ ምክንያት ሆኖ ነበር።
ይሁን እንጂ እምነቱን በይፋ መቀየሩን የሚያረጋግጥ ኦፊሻላዊ መረጃ የለም። በአጠቃላይ ግን ስፒድ አብዛኛውን ጊዜ ስለ ሃይማኖታዊ እምነቱ ግልጽና ወጥ የሆነ መግለጫ ከመስጠት ይልቅ እና ብዙዎቹ ከእስልምናም ከክርስትናም ጋር ያነሱ ብዙ ስሙን ሲያነሱት ይስተዋላል። ግን አጠቃላይ አቋሙ ስፒድ አብዛኛውን ጊዜ ስለ ሃይማኖታዊ እምነቱ ግልጽና ወጥ የሆነ መግለጫ ከመስጠት ይልቅ ለተመልካች መዝናኛ በሚሆኑ ድርጊቶች ላይ ሲያተኩር ነው የሚስተዋለው። ይህም እንግዲህ ብዙ ጊዜ ደጋፊዎቹ ስለ እምነቱ እንዲከራከሩ ሲያደርጋቸው ቆይቷል። እንግዲህ ምንም እንኳን ከክርስትና ቤተሰብ ያደገ ቢሆንም በአሁኑ ወቅት በኢየሱስ ያምናል ወይ ለሚለው ጥያቄ የሰጠው አንድ ወጥ የሆነና የማያሻማ ይፋዊ መግለጫ የለም። ስለዚህ የእምነቱ ጉዳይ እጅግ አጠራጣሪ ነው ማለት እንችላለን። ሌላው ነገር ስለ ግብረ ሶዶማዊነት ብዙ ጊዜ ጥያቄዎች ይነሱበታል። ምንድነው አቋሙ? እሱስ ነው ወይ የሚሉ ሀሳቦች አሉ። ለምሳሌ ብዙ ኢትዮጵያውያን አይሾ ስፒድ እንደዚህ ነው እንደዛ ነው የሚል ሀሳብን በመሰንዘር ላይ ናቸው ያሉት። እንግዲህ በዚህ መሰረት ያደረግነው ምርመራ ግን እንደሚያሳየው በግልጽ የሆኑ ነገሮች የሉትም ማለት ነው። እንደውም እነሱን ይኮንናል፣ አሳንሶ ያያል በሚል ነው ብዙዎቹ የሚቃወሙት። እንግዲህ ያለው አቋም በጣም አወዛጋቢ ነው። በተለይ አንዳንዴ አወዛጋቢ ቀልዶችን እነሱ ላይ ሲቀልድ ይስተዋላል ማለት ነው። ሶ ስፒድ በተለያዩ ጊዜያት ፈርስት ዋን ቱ ሙቭ ዘጌ የሚል መጀመሪያ የተንቀሳቀሰ ግብረ ሶዶማዊ ነው የሚሉ ጨዋታዎችንም ሲጫወት ይታያል። ለምሳሌ በቅርቡ ከዝነኛው እግር ኳስ ተጫዋች ዝላታን ኢብራሂሞቪች ጋር ይህንኑ ሲያደርግ የታየበት ቪዲዮ በሰፊው ተሰራጭቶ እንዴት ይሄ ልጅ አሳንሶ ያይናል በሚል እነሱ ራሳቸው ብዙ ተቃውሞችን ሲያደርሱበት የነበረ ሰው ነው። ሌላው እንግዲህ ከዚህ ጋራም ተያይዞ በቀጥታ ስርጭት ውስጥ አንዳንድ ጊዜ ውዝግብ ሲገባ ታይቷል። ቀደም ባሉ ጊዜያት ማለት ነው። በተለይ በ2021 እና 2022 ላይ በቀጥታ ስርጭቶች ላይ አንዳንድ ቃላትን መጠቀሙ ወይም የሚያሳያቸው ምላሾች ሆሞፎቢክ ነው ወይ ይሄ ሰውዬ? ያ ማለት ግብረ ሶዶማዊ እንግዲህ ከነዚህ ሁሉ ጥያቄዎች ውስጥ በተለይም በዚህ ሆሞፎቢክ ነው ወይ እነሱን ይጠላሉ የሚሉ ብዙ ትችቶች ይነሱበት የነበሩ ናቸው። ሌላው የኤአይ ጥቃቶችም ጭራሽ ደርሰውበታል። በተለይ ግብረ ሰዶማዊ ነኝ ብሎ ሲናገር የሚያሳዩ የኤአይ ሶራ 2 ቪዲዮዎችም ተሰራጭተው ነበር። ስፒድ ግን እነዚህ ቪዲዮዎች በጥብቅ ተቃውሟል። ግለሰባዊነቱንና ስሙን የሚያበላሹ ሐሰተኛ ይዘቶች መሆናቸውን በመግለጽ ማለት ነው። ስለዚህ አጠቃላይ ባህሪው ስፒድ እንግዲህ አብዛኛውን ጊዜ የየትኛውም ወገን መብት በይፋ ሲቃወም ወይም ሲደግፍ አይታይም። ይልቁንም ትኩረቱ ተመልካችን ማስደንገጥ፣ አስቂ ይዘቶችን መፍጠር ላይ ስለሆነ በቪዲዮዎች ውስጥ የሚያደርጋቸው ነገሮች ሁሉ ጊዜ የግል አቋሙን የሚወክሉ ወይም ደግሞ ላይወክሉም ይችላሉ። ጀስት አንድ ጊዜ እንደዚህ ነኝ አንድ ጊዜ እንደዛ ነኝ የሚል አይነት አስተሳሰብ ያለው ሰው ስለሆነ ማለት ነው። ሶ ባጭሩ እንግዲህ ስፒድ በይፋ አቃወማለሁ የሚል መግለጫ ባይሰጥም የሚጠቀማቸው አንዳንድ ቀልዶችና ቃላቶች ግን ከኤልጂቢቲኪው ጋር አልፎ አልፎ ግጭት ሲያስገቡት ተስተውሏል ማለት ነውና እንግዲህ እንደዚህ ያለ የአፍሪካ ጉብኝቱን እያካሄደ ነው የሚገኘው። ሌላው እንደመጨረሻ ልናሳያችሁ የምንፈልገው ነገር ምንድነው? በዚህ በአርባ ምንጭ ከተማ በትላንትናው ዕለት የተሰማ አንድ ጉዳይ ነበረ። ይህም ጉዳይ ምንድነው? አንድ ወጣት ለተከታታይ 4 ሰዓታት ቆሞ ደርቆ ታይቷል። ብዙዎቹ ሄደው ሊያገኙት ወይም እንዲንቀሳቀስ ሊያደርጉት ይሞክሩም፣ እሱ ግን መልስ መስጠት አልፈለገም። ቆሞ ነው የታየው። ብዙዎቹ ከተለያየ ነገር ጋር እያገናኙት ነው የሚገኙት። ምን እንደሆነ አልታወቀም። ስለዚህ ምን አጋጣሚ ተፈጥሮ እንደዛ እንደሆነ እስካሁን የተረጋገጠ አንዳች ነገር የለም። ነገር ግን ለ4 ሰዓታት በወጣቱ አንድ ኮብልስቶን መንገድ ላይ ቆሞ ብዙዎቹ በየሰዓቱ እየሄዱ ሲጎበኙት ሲያዩት የነበረበት ሂደት ነው የነበረው ማለት ነው። እና እሱ ትንሽ አስደንጋጭ ነበረ። ወደፊት እስቲ እንግዲህ ተያይዞ ምን ሊመጣ ይችላል የሚለውን አብረን የምናይ ነው የሚሆነው። ከመንፈሳዊ አሰራር ጋር ያገናኙት ያሉ ብዙ ሰዎች አሉ። እንግዲህ እሱ እውነት ይሁን አይሁን ይታወቅ ነገር የለም ማለት ነው። ነገር ግን ለምን እንደዚህ አይነት ነገሮች እንደሚፈጠሩ ብዙ መላምቶች አሉ። በተለይም የግሊች ወይም ደግሞ ይሄ ድርቅ ብሎ መቅረት አንዳንድ ጊዜ ፈታኝም ድርጊት ነው። ይህ በጣም ቀዳሚው ምክንያት ነው። ብዙ ወጣቶች እና የሶሻል ሚዲያ ተጠቃሚዎች ቪዲዮዎቻቸው ብዙ እይታ እንዲያገኙ በሚል
ሆን ብለው እንደ ሮቦት ወይም እንደ ተበላሸ ቪዲዮ እንቅስቃሴያቸውን በድንገት ሲያቆሙ ይታያል። አላማውም እንግዲህ ተመልካቾችን ግራ በማጋባት ይህ እውነት ነው ወይስ ቪዲዮ ተበላሽቷል ብለው እንዲጠይቁና ኮሜንት እንዲጽፉም ለማድረግ ነው። በእርግጥ አቀራረቡ አንዳንዶቹ በጣም በሰለጠነ መንገድ ሳይንቀሳቀሱ ለረጅም ጊዜ በመቆም ወይም ኤንፒሲ ሆነው ነን ፕሌየር ካራክተር እንደሚባሉት ማለት ነው የቪዲዮ ጌም ገጸ ባህሪያት ሆነው ሲታዩ ይታወቃል። ሌላው በቪዲዮ ኤዲቲንግ ብዙ ጊዜ ቆመው እንዲቀሩ ያደርጋሉ። ግሊች በመፍጠር ካፕከትና ኤአይ ኢፌክቶችንም በማካተት የተለያዩ የቪዲዮ ማቀናበሪያ አፕሊኬሽኖች ሰውን በድንገት እንዲቆም ወይም እንዲርገበገብ የሚያደርጉ ግሊች ኢፌክትስ አሏቸው። እነዚህንም ተጠቅመው ሲያደርጉ አይተናል። ከዛ ባለፈ ግን ማትሪክስ የሚባል ኮንስፓይረሲ ቲዮሪ አለ። እሱ ምንድነው? የምንኖርበት ዓለም ሰው ሰራሽ ወይም ሲሙሌሽን ነው እንጂ ሪል አይደለም የሚሉ አሉ። ከዛ የሚሉ ወሬዎች የተበራከቱ መምጣታቸውን ተከትሎ ሰዎች በመንገድ ላይ ቆመው ሲቀሩ የሚያሳዩ ቪዲዮዎችን እንደ ማስረጃ በመጥቀስ ይሄን እንደ ማስረጃ በመጥቀስ እነዚህ ቪዲዮዎች አብዛኛውን ጊዜ ለቀልድ ወይም ለተመልካች መሳቢያ ቢሰሯቸውም አንዳንዴ ግን እዚህ ነገር ውስጥ ሲገቡ ይታያል። ሌላው ግን የጤና ሁኔታም በጣም በጥቂት አጋጣሚዎች ሲከሰት ይታያል። ይህም እንግዲህ ሰዎች ሳይታሰብ እንቅስቃሴ የሚያቆሙበት የጤና ችግር ሊሆን ይችላል። ይሄ አብሰንስ ሲጀርስ ማለት ነው። አንድ ሰው እንግዲህ ለጥቂት ሰከንዶች በድንገት ከባቢውን ረስቶ ቆሞ የሚቀርበት የጤና ሁኔታ ነው። ነገር ግን በሶሻል ሚዲያ ላይ የምናያቸው ረጅም ግሊቾች ከዚህ ጋር ብዙ ግንኙነት የላቸውም። ስለዚህ ባጭሩ በአሁኑ ወቅት የምናያቸው አብዛኞቹ ግሊች የሚያደርጉ ሰዎች ለኢንተርኔት ዝና ወይም ሰዎችን ለማዝናናት ወይም ለማጃጃል ሆን ብለው የሚያደርጉት ድርጊት ነው ተብሎ የሚታለፍ ነው። ከዛ ባለፈ ግን በዚህ በማትሪክስ ወይም ኮንስፓይረሲ ቲዮሪዎች መሰረት ይሄ አርባ ምንጭ ላይ የተከሰተውን ድርጊት ልንመለከተው የምንችልበት እድል ሰፊ ሊሆን ይችላል ማለት ነውና አንዳንድ ጊዜ በመንፈስ ነገሮች ሲከናወኑ እጅግ ረቂቅ ስለሚሆኑ ለመረዳት አስቸጋሪ ሊሆኑ ይችላሉ። ግን የሆነው ሁኔታ ይህ ነው ማለት ነው። እንግዲህ ክቡራትና ክቡራን ለሰዓቱ የነበሩን ዘገባዎች እነዚህን ይመስላሉ። አብራችሁ ስለነበራችሁ እያመሰገንን ሰናይ ጊዜ ይሁንላችሁ። ቻው።